ላላ አማቻችን ሼፍ ሆኖ መጣ። ተመስገን፣ እናመሰግናለን። ከብደት ዓለም ወጣችሁ ስለመጣችሁ እናመሰግናችኋለን። የኛን ምክር ስለምትሰማ ብሩክ እናመሰግናለን። አዎ ዛሬ አስተካከለ። አይ ብሩክ እኮ ተገርመኛለህ። አናትን ስንል በቃ ተስተካክለ መጣህ። እናመሰግናለን። የምር አቃጥላችሁን ነበረ። ዛሬም ቢደግሙት እንዴት እንደምናደድ ኢማጂንና ቡራዬ እናመሰግናለን። ሲቀጥል ደግሞ እኔ ብያቸዋለሁ መጀመሪያ ፍራንክ እንደሆነ እናውቃለን፣ ግን በጣም ተጃጃሉ ተንዘላዘሉ እንጂ ፍራንክ እንደሆነ ግልጽ ነውና ያው የሃይሚን ትክክለኛ ማንነት ለማሳየት ነው፣ ሁለተኛ ለመበቀል ነው። ይሄ ግልጽ ነው። እኔ ግን ያናደደኝ በመጀመሪያ ሽምግልና ብለው በሽምግልና ቀልድ ዘይትና ሽንኩርት ሲወስዱ፣ ሁለተኛ ነገር ደግሞ የብሩክ አንሶ ጓደኞቹ መጨመራቸው ነበር ያናደደኝ። እና ቡራዬ አማቻችን ሼፍ ሆኖ መጣ ዛሬ ደግሞ አላላ በጣም ደስ ይላል። ደስ አይልም? በአንድ ቀን መስተካከል። አዎ በአንድ ቀን ነው ሲጥ ነው የምትለው። እና ኮሜንታተሮችን በጣም ደስ ይላል። ሲቀጥል ደግሞ ሃይሚዬ ማለት ነው የኔ ውድ የኔ ቸኮላታ የኔ ቆንጆ፣ ምን ያንቺ ብቻ ክብር ነው? የሴቶችን ሁሉ ክብር ነው ያሳየችልን። የመሬ ነው የኛን ሁሉ ነው ያስከበረችን። ሴቶችን በሙሉ ነው ያስከበረችን። እነ ሄርሜላ አሉ እንጂ እናቴ ባለ ትዳር ላይ ቁጭ ብለው ከዛ በኋላ ቂጣቸውን ጥለው ማለት ነው እስከ እንዲህ ዝቅ ብንል እኮ ዳቦ ፉድድ ብሎ የሚታይ ሄርሚማ በስማም በፊት ሩታ ነበረች በቃ ወንድ አብረሽን እየተከተለች የምታናድደን ማለት የሴት ክብር ዝቅ የሚያደርጉ። እንደው ማርያምን እንምላችሁ ከሴቶች ማለት ነው ዩቲዩብ ላይ ሴቶችን እንደው በቃ ክብራቸውን ጠብቀው የሚሰሩ እነማን እንደው ታውቃላችሁ? ሃይሚ ናት አንደኛ፣ ሁለተኛ ሄለን በጣም ምርጥ ልጅ ናት። ሄለን ማለት ነው ክብሯን የሚነካሷ አትወድ ማለት አታስድብ ራሱ ማለት ነው። ክብሯን ዝቅ የሚያደርግ ስድብ ቢሰድባት እንደዚህ ነው እጃቸውን ባፋቸው ነው ታስጭናቸውና ሄለን አንደኛ ናት። ሃይሚ ራሱ አሁን በቃ ሴቶች ተከብረዋል። በሃይሚ ማለት ነው። እና ሁሉም ሴት ከወንድ ጋር ስለኖረ ዳቦ ይሰጣል ብላችሁ የምታስቡ ሰዎች እንግዲህ ከሃይሚ መማር ትችላላችሁ። እና ሁሉም ሴቶች አንድ አይደሉም። ተግባባና ሲቀጥል ደግሞ እናንተ 32 አሮጊቶች ማለት ነው በጎቹ ተንጫጭተው ሊሞቱ ነው። በጎቹ ተንጫጭተው ሊሞቱ ነው። እናንተ ናችሁ በግሺ ኑ ምን እንዳላችሁ ብሩክ ሰምታችኋል? እናንተ እኛን ለመለያየት ስለ ሃይሚ መጥፎ ነገር እንድታወሩ አልፈልግም። አታውሩብኝ። እኔ ሃይሚን ልጠላት አልችልም፣ በጣም ነው መወዳት ብሎ አስረግጦ ነገራቸው። አቤት ውርደታችሁ፣ አቤት ቅሌታችሁ። ሃይሚዬ ይቻሮጊት እቺ ሰራተኛ እዛ ገብታ በቀር ትስጠው ምናምን ስትሉ የነበራችሁ ህይወታችሁን አትርፋችሁ ቀራችሁ። ምን አለበት ሰጠው ምናምን እያላችሁ ውርደታሞች ማለት ነው። ስትለፈልፉ ስትሸራክቱ ምናምን የነበራችሁ ሰዎች ይሄው ተዋርዳችሁ እረፍ። ብሩኬን አልፈልግም። ሃይሚዬን ማንነቷን ላሳይ ነው እንጂ እኔ መቼ እንደዚህ ነኝ። አሁን ብሩክ እንደዚህ በእውነት ይላል ብዬ በጭራሽ አላስብም። እንዳልሆነም አውቃለሁ ፍራንክ እንደሆነና አንዳንድ ውርደታም ሰዎች ስትለፈልፉ ነበረና በጎቹ ተናደዱ፣ ተንጨረጨሩ፣ ተቃጠሉ ምናምን። እንዴ የምን በግ ነው የምታወሩት? ይኸው በአንድ ቀን ማለት ነው። በአንድ ቀን ነው ተስተካክሎ የመጣው። ገባችሁ? እኛ አስተያየት ስንሰጥበት በኮሜንት ስንጽፍለት ምናምን ብሩክ ማለት ነው ለኦዲየንሶቹ ያለው ክብር ራሱን ይገርመኛል። ኦዲየንሶችን በጣም የሚያከብርና የሚሉትን ነገር በደንብ ነው የሚሰማው። ኮሜንቱ ራሱ እንዳለ ምንድነው ተጨማለቃችሁ ተስተካከሉ ምናምን። እና ዛሬ እንግዲህ በሚጥሚጣ ተቃጥሎ የመጨረሻው በቃል ተዘግቷል ማለት ነው። እንግዲህ ብሩክ ሃይሚን እንደዚህ አድርጎ ተበቀላት ማለት ሃይሚ ደግሞ እንዴት አድርጋ እንደምትመልሰው ፈጣሪ ይወቀው። በእርግጥ የባለፈው ዕዳ ነው የተከፈለ፣ ግን ሃይሚ ደግሞ እኔ እንጃ የምትተኛለት አይመስለኝም። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከቸች ብያለሁ። አንደኛ በጣም ነው ደስ ያለኝ፣ ምክንያቱም ብሩክ እንደዛው እየተጃጃለ ይመጣል ብዬ ተናድጄ ነበረ። ስለዚህ የሃይሚን ትክክለኛ ማንነት ለማሳየት እንደሆነ ያደረገው እውነቱን ተናግሯል። ደስ ብሎኛል ይሄ ነገር ማስተካከሉ። ሁለተኛ ነገር ያው እንደ ፍራንክ ሆኖ የሚያዝናና ነገር ነው የሰራውና ቡራዬ ደስ ብሎኛል። የምር ምክር ሰምተህ እንደዚህ
ታስተካክለ መምጣት በጣም ነው ደስ የሚለው። የምር በጣም ደብሮባችሁ ነበር፣ አበዛችሁት ከዚህ በላይ ዝገት። አዎ የመጀመሪያው ቀን፣ ሁለተኛው ቀን፣ ሶስተኛው ቀን በጣም ነው ዘና ያደረገን። የሽምግልናው ቀንም ትንሽ በትንሹም ቢሆን ዘና አድርጋችሁናል። ግን የሆነ ነገር የሚያስደብር ነገር ነበረው። የትናንት ነው በጣም ነው የሚያናድደው የሚያቃጥለው። በተለይ ፍጹም እዛ ሶፋ ላይ ተቀምጦ አንቺ ጸጉሩን እየደባበስሽው ብትተኝ ሲል ወይኔ ፈጣሪ እንዴት እንደተናደርኩ ማርያምን። የእሷን ብቻ ክብር ሳይሆን ዝቅ ያደረገው የኛን ሁሉ ነው። ገባችሁ? ሴት እንዴት ነው ክብር ያጣቸው እንዴ? ምን ሆናችኋል? እንደዛ አይነት ነገር የለም። ባለየዎች እንደዚህ ሊያደርጉ ይችላሉ፣ የሚያደርጉም ስላሉ። ግን ደግሞ ትክክለኛ ሴት እንደዛ አይደለም የምታደርገው። በስነ ስርዓት በክብር ሽማግሌ ተለኮላት ምናምን ርቀቷን ጠብቃ ስታገባው ባሏ ሲሆን ሲረጋገጥ ነው እንጂ ዝም ብሎ ጸጉሩን ደባብሸው አሻሽው ደባብሽው ምናምን ሲል በስመ አብ ወልድ እንዴት እንዳናድደኝ የምር። እንዴት ነው እሷን ብቻ ሳይሆን የናቀው ሴቶችን ሁሉ ነው። ገባችሁ አይደለ? እና ፍፄ ለምን ዛሬ አብሮ አልተቃጠለም? ቤኪንማ ደጋረክ እንኳን አቃጠልክልን። ፍፄንም ብትጨምረውማ ማለት ነው በደንብ አድርገህ ብታቃጥልልን አሪፍ ነበር። ቤኪ ራሱ አቃጥሎናል እኮ አናዶናል። እና ብሩኬ ከጓደኞች ጋር ተባብረህ ሀይሚንና ሚፍታህን ብቻ ሳይሆን ያቃጠልካቸው የተበቀልካቸው እኛን ራሱ ነው ያቃጠልከን። እንዴ በስማ ሰው እንዴት ቀልድ ያናድደዋል እንዴ? እሱ እየቀለደ እኛ ለምንድንም እንደምናናድድ አላቅም። እሱ እኮ እየቀለደ ነው። ፍፄም ቢሆን ትናንት እንደ ቀልድ ነው፣ ግን ቀልዱ የሚያናድድ ቀልድ ነው። እንዴት ነው በቀልድ ሰው የሚናደደው? ግን ያናድዳል። አንዳንድ ቀልድ የሚያናድድ ቀልድ አለ። ብቻ ያም ሆነ ያ ተናደርንም አልተናደርንም ዋናው ነገር ማስተካከሉ ነው። ብሩኬ የሀይሚ መሆኑ ነው። ሲቀጥል ደግሞ ሀይሚን ክብሯን የሚነካ ነገር አለማድረጋችሁ ነው ዋናው ነገር። እና ብሩኬ በዚህ ልክ የሀይሚን ትክክለኛ ማንነት ለማሳየት ባንተና በሷ ያለውን ልዩነት ለማሳየት ያደረከው ጥረት በጣም ደስ ይላል። እናደንቃለን። ሲቀጥል ደግሞ ሀይሚ ጋር መቼም እንደማይለያዩ እየነገራችሁ ነው። ጆሮ ካላችሁ ስሙ፣ ከሌላችሁ ደግሞ ምንም ማድረግ አይቻልም። ማይክራፎን ወይ እናደርግላችሁና ብቻ ብዙ ሰው ደስ ብሎት ነበረ። ግን ወሽመጣችሁን የተበጠሰው ዛሬ ደግሞ አይ ቡራ ብቻ ይሁን ይመችህ። አዝናንተናል በተወሰነ መልኩ። ግን ደግሞ በጣም ደስ ያለኝ ኦዲየንስን እንዴት እንደሚሰማ የኦዲየንስ ምክር የሆነ አስተያየት በደንብ ነው የሚያየው እና የሚቀበለው። እና ሀይሚንም እንደዚህ በመጥፎ ነገር የሚያነሷት አሉ። አብረሹ ብተኝ ምን በቃ ብዙ ነገር ይህን ሁሉ ነገር ስላደረገላት እሷ ደግሞ በሼም የማይሆን ነገር ምታደርግ የሚመስላቸው ሰዎች ምናምን እና እዛ ቤት ስለገባች አብራ መተኛት አለበት ግዴታ። ለምን ቤቱን ስለተከራየላት ጥሩ ነገር ስላደረገላት የግድ መተኛት አለባት ብለው ለሚያስቡ ሰዎችም እንግዲህ ብሩክ አይታቸዋል መልስ ሰጥቷል። እና ይኸው ብሩክ እንትና ማናት ሀይሚ የሆነ በራስ መተማመን አላት። ብቻዋን መኖር መቆም እንደምትችል ብዙ ጊዜ አሳይታናለች። ምክንያቱም በፍራንክ ራሱ ባለፈው ብሩክ ፍራንክ ሲያደርጋት በቃ ብቻዬን መቆም እችላለሁ እያለች አይታችኋል አይደለ? ስትሰሩ ማን ብቻዋን ሁሉ ሆና ታውቃለች እና ብቻዋን ኑራም ታውቃለች። እና ብቻዬን መኖር እችላለሁ ብላ የምታስብ ሰው ናት። ሰው የምትደገፍ ካለንትና መኖር አልችልም የምትል አይነት ሴት አይደለችም። ሁላችሁም እንደ ሀይሚ መሆንን ልመዱ። የምሬን ነው። አንደኛ የሆነ ፍቅረኛ ጓደኛ ስትይዙ በቃ እሱ ከሌለ መኖር አልችልም ብላችሁ ራሳችሁን አታሳምኑ። ራሳችሁን ቆማችሁ እንደምትሄዱ በቃ ጎበዝ ጠንካራ መሆን እንደምትችሉ ማሳየት አለባችሁ። ካለሱ መኖር አልችልም እሱን አጥቻ አልኖርም እንደዛ አይነት አስተሳሰብ እንዳይኖራችሁ። ሲቀጥል ደግሞ ፍቅረኛ ስትይዙ ማለት ነው አብዛኛው ፋሽን ያደረገው ይህ ብሩክ አሁን የሰራበት አይነት ነው። እና ፍቅረኛ ስለያዛችሁ ብቻ ሶሻል ሚዲያ ላይ የምናያቸው ሰዎችም ፍቅረኛ ስለያዙ ብቻ አብረው እየተጋደሙ የሚወዱትን ሰው እያጡ ነው። እና እንደዚህ አታድርጉ፣ ቁም ነገር አታድርጉ። በስነ ስርዓት ምናምን ሲሆን ነው ወንድ ልጅ ራሱ የሚያከብራችሁ። እናንተ ራሳችሁን ሳታከብሩ መቼም ሌላ ሰው ሊያከብራችሁ አይችልም። ገባችሁ አይደለ? ራስሽን ስታስከብሪ ነው ሌላ ሰው የሚያከብርሽና ራሳችሁን አክብሩ። የኔ ውዶች ወዳችኋለሁ። ቡራ እናመሰግናለን። ደህና ደሩ የኔ ውዶች።